እኔስ ተስፋ አለኝ እኔስ ተስፋ አለኝ እኔስ ተስፋ አለኝ እኔስ ተስፋ አለኝ የተገባልኝ ተስፋ ቃል አለኝ ተስፋዬ አንድ ነው ተስፋ የሰጠኝ የተገባልኝ ተስፋ ቃል አለኝ ተስፋዬም አንድ ነው ተስፋ የሰጠኝ የተገባልኝ የተስፋ ቃል አለኝ ተስፋዬም አንድ ነው ተስፋ የሰጠኝ ማለዳ እጅግ ተሞልቶ በክብር ታላቅነት አምልኮ ላንተ ይቀርባል ዘወትር ቀንና ሌሊት ኃያልና ባለብዙ ግርማ ሞገስ እንዳንተ የለምና ለዘለዓለም ንገስ ታላቅና የተፈራ አምላክ በቅድስና የከበር ጌታ ከፍ ባለ ዙፋን ላይ በከፍታ ያለ ቅዱስ 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 እግዚአብሔር በሰማይና በምድር ታላቁ ስም ይክበር ቅዱስ 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 እግዚአብሔር በሰማይና በምድር እልልታ ጭብጨባ ምችል ለጌታ ታላቅና የተፈራ አምላክ በቅድስና የከበርክ ጌታ ከፍ ባለ ዙፋን ላይ በከፍታ ያለ ቅዱስ 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 እግዚአብሔር በሰማይና በምድር ታላቁ ስም ይክበር። ስሜ መልካሙ መስወሮ ይባላለሁ። የመጣሁት ከሆሳዕና የኢትዮጵያ ኤሌክትሪክ አገልግሎት ቴክኒክ ሰራተኛ ነበሩ። 2016 ጥር 8 ስራ ላይ ነበርኩ። ከፍተኛ መስመር እየሰራው ነበር። በድንገት እንጨቱ ፖል ይዞ ከነፖሉ አስፋልት ላይ ወድቄው ነበር። ከዛ ወደ ሆስፒታል መኪናው አጠገቤ ላይ ነበር። ህይወት ሆስፒታል ወሰዱኝ። ህይወት ቀዶ ሕክምና ሆስፒታል ወሰዱኝ። ከዛ ለ10 ሰዓት እስከ 10 ሰዓት 6 ሰዓት አካባቢ ነው አደጋ ደረሰው። እስከ 10 ሰዓት ያስፈላጊውን ሕክምና እየሰጡ ነበር። በጣም ከባድ ነበር። ወደ አዲስ አበባ ሪፌር ተጻው። በሰዓቱ ጥር 8 ማለት ጥምቀት በዓልም ነበር። በሰዓቱ መንገድም ዝግ ነበር። በዛ ሰዓት ለማምጣት አልተመቸን ነበር። በሆሳዕና ዋቸሞ ዩኒቨርሲቲው አምቡላንስ መኪና ሌሊት 9 ማለት ነው ጥር 9 ሌሊት 10 ሰዓት ተነስቶ እስከ 2 ተኩል እዚሁ አዲስ አበባ ገባ። ዋና ቢሮ የሕክምና ማዕከል ነበር። የሕክምና ማዕከል ወደ ሳሮን አጥንት ስፔሻሊስት ማዕከል ወደ መገናኛ 2 ወደዛ ላኩኝ። ከዛ በአምቡላንስ ወደዛ ነው ወሰዱኝ። ከደረስኩ በኋላ ዶክተሮቹ አዩና በጣም ደነገጡኝ። ኢየሱስ ይባረክ። ከዛ ዶክተሮቹ እነሱ ጋር ኤክስሬ ነው ያለው፣ ሲቲ ስካን አልነበረም። ወዛ አካባቢ አዲስ ህይወት ነበር፣ ወደ መገናኛ 2 አካባቢ
ሲቲ ስካን ስለሌለ ወደዛ ወደ መገናኛ አዲስ ህይወት ላኩ። እንደገና ሲቲ ስካን ሲታይ ጉዳቱ በጣም ከባድ ነው። ከዛ ሰርጀሪ ጊዜው በዓልም ስለሆነ ጥምቀት በዓልም ስለሆነ ሰርጀሪ ሰኞ እንሰራለን አሉ። ሰኞ ማለት 13 ጥር 13 16 2016 ከዛ እዛ ሆስፒታል ያለው በጣም ስቃይ ነበር። ከዛ 11 ስደርስ ዶክተሮቹ ገቡ። ቢያንስ 5 ሰዓት ሰርጀሪ ጀምሮ እስከ 11 ሰዓት ተኩል ነው የሰሩት። ከዛ ከህክምና ከሰርጀሪ ቦታ ወደ ማርፍበት ቦታ አስገቡኝ። እዛው እያለውም ወንድሞቹ ነበሩ። በጣም ስቃይ ጊዜው ነበር። ከዛ ሆስፒታል 8 ቀን ነው የቆየሁት። ያ 8 ቀን በጣም ከባድ ጊዜው ነበር። አጥንት ብቻ ቢሆንም የእግር አጥንት ብቻ ቢሆን ችግር የለም። የጀርባ አጥንት ግራ በኩል አጥንትን ተሰብሮ ነበር። ለመተንፈስ በጣም ከባድ ጊዜው ነበር። ከዛ 8 ቀን ከዛ ከቆየሁ በኋላ ወደ ቤት ወሰዱኝ። ቼክአፕ ጊዜም ስለምሰጣሉ ሰፈሬ ወደ ብራዚል አለበት ቤተሰብ አለበት ወደ ኬንቴሪ ነው። ወደዛ ወሰዱኝ። እዛው ያለው ሳምንት ሙሉ ያለው ለመተንፈስ አልቻልኩም። በቃ መጨረሻ ተስፋ እያስቆረጠ መር ነበር የጀርባ ሁኔታ። ዘኪውን መጀመሪያም እያየው ነበር፣ ቲቪውን ይከታተላለሁ። በቃ እንደምንም ዘኪ ጋር ውሰዱኝ አልኩት። ሕክምናን ደግሞ ይህንን ህመም ቤተሰብ አያውቅም፣ እግሩን ብቻ ነው የሚያውቁት። ጀርባ በጣም ከበደኝ፣ ለመተንፈስም በጣም ከባድ ነበር። በቃ ዘኪ ጋር ውሰዱኝ አልኩ። 2016 የካቲት 10 አካባቢ አመጡኝ። ለ4 ነው ያመጡት፣ በራይድ ነው። ከዛ እዛሽ መሀል ጸሎት መስዋዕት ላይ ቁጭ ብዬ ነበር። የስብከት ፕሮግራም ካለቀ በኋላ እግዚአብሔር ሰው እየጸለየ ነበር። መጣና 3 ነክቶ ምን ሆነ ነው አለ። ማብራት ኃይል ሰራተኛ ነበርኩ፣ እንዲህ አደጋ ደርሶ ነው። ከዛ 3 ነካና ድጋሚ ነካና አትሞትም፣ በህይወት ይኖራለህ፣ ለምስክርነት ትመጣለህ አለ። ሃሌሉያ ይገባሃል አምልኮ፣ ይገባሃል እልልታ፣ ይገባሃል ጭብጨባ። አንተ ታላቅ ነህ፣ አንተ መልካም ነህ። መልካምነት ያዘምረናል፣ ቸርነት ያዘምረናል፣ ደግነት ያዘምረናል። እንዳንተ የወደደን ማን አለ? እንዳንተ ያፈቀረን ማን አለ? እንዳንተ ያከበረን ማን አለ? እንዳንተ ከወደቅንበት ያነሳን ማን አለ? እንዳንተ ከተረሳንበት እኔም እንዲህ ወግ ደረሰኝ ከመቅበዝበዝ እሱ በቃ ሲለኝ ያመራራ ሕይወቴ ጣፈጠ በኢየሱሴ ታሪክ ተለወጠ። አይቼዋለሁ ጌታን አይቼዋለሁ ኢየሱስ ለእኔስ ልዩ ነው። እኔ አውቀዋለሁ ጌታን እኔ አውቀዋለሁ ኢየሱስ ለእኔስ ማን ልበለው ምን ልበለው ምን ልበለው በምን ቋንቋ በምን አንደበት ይነገራል የሱ ደግነት? በምን ቋንቋ በምን አንደበት ይነገራል የሱ ደግነት? ክብር ይሁን ለጌታ። እሺ መጀመሪያ እንዳያችሁት የመጀመሪያ ስብራት ታችኛው ነው። በዚህ ብረት ደግሞ 5 ወር ሙሉ ቆይቻለሁ። ብቻ እኔ እንድቆይም አልፈልኩም ነበር። እዚህ ቤት ደግሞ እግዚአብሔር እንደሚሰራ አምናለሁ። እግዚአብሔርን ሰው ደግሞ እግዚአብሔር ቀጥታ እንደሚጠቀምም አውቃለሁ። እያየውን ነበር። ከዛ እንደወጣም እየፈለክ ነበር። ደግሞ ዶክተሮቹ እንዲወጡ አልፈቅዱም። እቺ ብረት የሚታዩት 5 ወር ነው የቆየው። ጥር 13 የገባው ግንቦት 23 ወጣ። እግዚአብሔር ረቶ ማለት ነው። እቺ ብረት አንድ ላይ ነበር፣ ከዚህኛው ጋር አንድ ላይ ነበር፣ ውስጥ ላይ አንድ ላይ ነው የነበረው። ከዛ ይሄ ከወጣ በኋላ ግንቦት 23 ላይ ነው ወጣው። ቼክአፕ በ30 ነበር።
ሕክምና ጋር። ከዛን ለመውጣት ከግቢ እየወጣው ነበር። ሙሉን የኔን አቅም የሚሸከመው ክራንች ነበር በሰዓቱ ማለት ነው። ከዛ እየወጣው ነበር። ድሪነጁ ላይ የእንጨት ድልድይ ነበር። በአጋጣሚ እንጨቱ ላይ ለማውጣት አንድ ስቴፕ እንደቀረ እንዴት ሆኖ እንደገባ አላቅም። እቹ ግራ በኩል ክራንቹ መሬቱ ሰመጠው። ሙሉ አቅምን የሚሸከመው ክብደቱ ክራንቹ ላይ ነበር። እችን መሬት ውስጥ ሰመጠው። ቀጥታ እርኩድ ለወደቅ ድሪነጅ ውስጥ ነበር። እግዚአብሔር ጠብቆኝ ድሪነጅ አይደለም ወደቅኩት፣ እንጨት ላይ ነው የወደቅኩት። የትም ቦታ ሌላ አደጋ አልደረሰም። ያ የዳነችበት ቦታ እንደገና ቦታው ለቀቀ። እግዚአብሔር ይመስገን። ከዛ ቦታው መሬቅ ነበር። ከኬንቴሪ መገናኛ ለመድረስ በጣም ይከብዳል። ከዛ እንደምንም ራይድ ጠርቶ ወንድሞቹ ወደ መገናኛ 2 ወሰዱኝ። በሰዓቱ ዋናው ዶክተር የሳሮን አጥንት ስፔሻሊስት ማይከል ዶክተር ዳኒ አልነበሩም፣ ሌሎቹ ነበሩ። እንደደረስ ኤክስሬን አረሱ፣ ሌሎች ነበሩ። ከዛ ከተነሳው በኋላ ሌላ ካየ በኋላ ምንም አልሆነ ምናምን አለ። ስቃይ ነው። የመጀመሪያው ስብራት ይሻላል ከሁለተኛው ስብራት ማለት ነው። ነፍሴ እየወጣ ነበር። በጣም ከባድ ጊዜ ነበር። ቀኑ ሰዓቱ ያቺ ቀን ግንቦት 30 ነበር። ቀኑ አርብ ነው። ወደ ሆስፒታል ከደረስኩ በኋላ ዶክተሩም አልነበረ፣ ሌሎች ነበሩ። ካዩ በኋላ ምንም አልሆነ ቤት ውሰዱ አሉኝ። ነፍሴ እየወጣ ነው። ድጋሚ ደግሞ ስብራት አለው። እንደምንም ቤት አደረሱኝ። ከዛ ቅዳሜና ይሁድ በጣም ከባድ ጊዜው ነበር። ሰኞ ታላቅ ብራዘር ወንጌላዊ ነበር። እሱ ወደ ሆስፒታል ሄዶ ዋናውን የሳሮን አጥንት ስፔሻሊስትን ዶክተር ዳኒውን ሲያናግር ዶክተሩ የመጀመሪያውንም ስቃይ በደም ስለሚያውቅ በደም ደነገጠና እንደገና ኤክስሬውን ውስጥ ገብቶ ሲያይ አጥንቱ ተሰብሯል። አሁን ለማምጣት መቼ ከሆነ ቶሎ አምጣ፣ አጥንቱ ተሰብሯል አለ። ወንድሜ እዛው እያለ መገናኛ 2 አጥንት ሳሮን ስፔሻል ማይከል እዛው እያለ እንዲሁ ተሰብሯል እያለ ልትመጣ ትችላለህ ወይ አለ። ሰዓቱ ደግሞ 5 ሰዓት አልፏል። ከኬንቴሪ ወጥቼ እስከ መገናኛ ለመድረስ በጣም ከባድ ነው። መኪናውን ደግሞ ይከብዳል ለመድረስ። ከዛ በቃ ነገ ሰኞ ሄዳለሁ አልኩ። ማክሰኞ እንድንሄድ አልኩ። ማክሰኞ ሆስፒታል ሄድን። ከዛ ዶክተር አየና በቃ ደነገጠ። በዚህ ሰዓት ድጋሚ እንደገና ብረት ካስገባን ሌላ በሽታ ነው የሚሆነው። እስኪ ለአንድ ወር ሁኔታውን ለማየት ጄሶ እናስርና ከዛ ለውጥ ካለ እንፈታለን፣ ከሌለው ብረት እንቀይራለን አለ። እዚህ ቤት ደግሞ ደስ የሚል ቃል አለ። ከምንም ይልቅ ደስ የሚል ማለት ነው። በመጀመሪያ አትሞትም፣ በሕይወት ትኖራለህ፣ ለምስክርነት ትመጣለህ ቃል አለች በውስጤ ማለት ነው። ሁለታ ደግሞ ኢየሱስ የነፍስም የሥጋም ፈውስ ነው የሚል እዚህ ቤት ከዚህ ቤት የሚወጣው ቃል አለ። ያ እውነት ደግሞ በእኔ ሕይወት ላይ ደግሞ ቀጥታ ሰርቷል። ጌታን አመስግኑን እስኪ አንዴ። እግዚአብሔር ይመስገን። ጄሶን አሰሩት ለአንድ ወር። ከዛ ቀጠሮ ለአንድ ወር ነው የሰጡት። ሐምሌ 4 አካባቢ ተመልሰና አሉ። ሄድኩኝ። እችን ደግሞ ከወደኩ በኋላ ለድጋፍ ይሆናል ብሎ እችን አዘዙኝ። ይሄን ገዛው። ይሄን ከገዛውም በኋላ ለመጠቀም በጣም ከባድ ጊዜው ነበር። ይሄን ለማሰር አይሆንም፣ ሲያስር እግሬ ደግሞ ያብጣል። ስነግራውን ቀላል አድርጌ ነው እየነገርኩ ያለሁት። በጣም ከባድ ጊዜው ነበር፣ ስቃይ ጊዜው ነበር። እግዚአብሔር ረቶኝ ዛሬ እንዲሁ ቆም ያለው እግዚአብሔር ይመስገን። ከዛ እችን ለማሰር እግሬ ደግሞ ያብጣል። ከተኛው ከተቀመጥኩም ቢያንስ 1 ሜትር ወደ ላይ ከፍ አድርጌ ነው የሚተኛው የሚቀመጠው ማለት ነው። ከዛ እችን ለድጋፍ ሰጡ። ከ3 ወር በኋላ ተመልሰና አሉ መስከረም 30 ላይ። ከዛ እስከዛው ድረስ መሬት መንካት አልችልም። ከፍ አድርጌ ነው የሚቀመጠው የሚተኛው። 3 ወር ከባድ ጊዜው ነበር። 3 ወር ካለቀ በኋላ ደግሞ ተመልሼው ለቼክአፕ መጣሁ። መርገጥ አልቻልኩ። ከዛ ፊዚዮቴራፒ ወደ 4 ኪሎ ዶራ ፊዚዮቴራፒ ወደዛ አዘዙኝ። እዛው 10 ቀን ከሰራው በኋላ ፊዚዮቴራፒ ሕክምናውን ከወሰድኩ በኋላ ምንም ለውጥ የለም። ይህ ለምን ይሆናል ብዬው እያልኩ ኢየሱስ ክርስቶስ የነፍስም የሥጋም ፈውስ ነው የሚል ቃልም ነበረች። በሕይወት ይኖራል፣ ለምስክርነት ትመጣለህ፣ በሕይወት ይኖራለሁ፣ የእግዚአብሔር ሰው ያለው ድምፅም አለ። ይህን ሁሉ እያሰብኩ ነበር።
10 ቀን ፊዚዮቴራፒ ሕክምናውን ከወሰድኩ በኋላ ለውጥ አልነበረም። ጊዜው ደግሞ ህዳር አካባቢ ነበር። እንደገና በቃ ግሎሪ ኦፍ ጋድ ቤተክርስቲያን መሄድ አለብኝ፣ ዘኪን እንደገና ማግኘት አለብኝ ብዬ ህዳር 7 አካባቢ እዚሁ መጣሁ። እንደገና እግዚአብሔር ሰው እዚች አካባቢ እንደገና ጸለልኝ። በዛ ሰዓት በሁለት እግር ቆሜ መንቀሳቀስ ጀመርኩ። አይዞ ባይለኝ ጌታ እሱ ባይረዳኝ ማንስ ሊጎበኘኝ ማንስ ሊቅበኝ? በቃ ሲላበቃ ያዘመን አለፈ ጭጋጉ ከፊቴ ይኸው ተገፈፈ። ለእኔስ ብዙ 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 አድርጎልኛል። ያድላል ብላችሁ ማን ይቃወመኛል? ከእናት ከአባት በላይ ስለተመቸኝ እንደሱ ያለ የለም ብዬ ላለውን ያመራራ ቀን ያለፈው በሱ ነው በሱ ነው። እልልታዩ ለጌታ ጭጋጉ የተገፈፈው በሱ ነው በሱ ነው። እልልታ ለጌታ ማን ልበለው ምን ልበለው ማን ልበለው ምን ልበለው? በምን ቋንቋ በምን አንደበት ይገለጻል የሱ ደግነት? በምን ቋንቋ በምን አንደበት ይገለጻል የሱ ደግነት? እልልታችሁን ጭብጨባችሁን እስቲ ለጌቶች ጌታ መጀመሪያ ስመጣ ብረቱ እያለ ጌታ ባንተ ደስተኛ ነኝ። ስለዚህ አንተ ፊት ብሉትኝ ጌታ እልልታው ከዚህ በላይ አላረክም ብዬ አላማርርም። ደግሞ በሁኔታ ምስጋና አላቆምም። ዘምርልሃለሁ ሁሌ ጠዋት ማታ እቀኝልሃለሁ የሕይወቴ ጌታ። አላረክም ብዬ አላማርርም። ደግሞ በሁኔታ ምስጋና አላቆምም። ዘምርልሃለሁ ሁሌ ጠዋት ማታ እቀኝልሃለሁ የሕይወቴ በልልታ ቢሞላ ደግሞ ባይሞላ ቢሳካ ባይሳካ እረኔ አላቆም እልልታዬ እረኔ አላቆም ጭብጨባ። ደመና ቢታይ ባይታይ ሸለቆ ቢሞላ ባይሞላ እረኔ አላቆም እልልታ እረኔ አላቆም ጭብጨባ። ምስጋና ዝማሬ አላቆም እልልታን ምስጋና ዝማሬ አላቆም እልልታ እልልታ ይሁን ለኢየሱስ። ክብር ለኢየሱስ ይሁን። ይህም ብቻ ምስክርነት አልነበረም፣ እኔም ብቻ አይደለም፣ ሌሎቹም ሂዱ ብዬው ነግሬው እዚህ መጥተው የዳኑትም አሉ። መዳን ደግሞ በሌላ በማንም የለም፣ በኢየሱስ ክርስቶስ ብቻ ነው። ክብር ለኢየሱስ ይሁን።
ለብዙዎችም እየነገር ነበር። አደጋ ያሉትን አይቸውም የሚያውቁትንም ወደዚህ ሂዱ ብዬ እየነገርኩ ነው። እግዚአብሔር ይመስገን። ለሌሎቹን ደግሞ በውስጤ ላይ በጣም እያሰቡ ነበር። ይህ እግዚአብሔር የሚጠቀም ባሪያው የጸጋ የዘኪው ነቢይ ዘኪው ጸጋ በኔ ላይ ብደርስ ብዙ ቦታ አለው። እንዴ ነው ስቃይ ላይ ውስጥ ያሉት ጌታ ኢየሱስ ክርስቶስን እያወቁ ማያውቁትም እንደኔ ስቃይ ውስጥ ያሉት አሉ። ጌታ ኢየሱስ ክርስቶስን ማያውቁትም ብዙ ስቃይ ውስጥ ያሉት አሉ። ለነዛም ደግሞ በጣም አስባለሁ እዚሁ መጥቶ ቢፈውሱ ይላሉ። መዳን በሌላ በማንም የለም። እዚህም ያላችሁትም በቲቪ ምናልባት የሚከታተሉት ካሉ እዚህ መታችሁ ተፈወሱ ይላለው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ተባረክ። በመጨረሻ ደግሞ ያቺ ያያችሁት አንድ የቆመችው ብረት ለ18 ወር ነው። ከ18 ወር በኋላ ይወጣል ተብሎ ነበር። እግዚአብሔር ይመስገን እንደው 18 ወር እንዲደርስ አልፈለኩም ነበር። በሰላም ወጥቷል። አሁን እግሬ ውስጥ ምንም ብረትም የለም። አሁን ዳና ነኝ። እግዚአብሔር ይመስገን። ጌታን አመስግኑልኝ። ይህንን ላደረገለት ለእግዚአብሔር እስቲ ሁላችንም በእግሮቻችን ቆመን በእልልታችን በጭብጨባችን ጌታን እናከብረዋለን፣ እናመሰግነዋለን። ለእግዚአብሔር ክብር ከዚህ በላይ እልልታ ይሁን። ምን አለፈ ያየለኝ ሰው ሁሉ እኔ ያየሁትን ምን አልቢቀምስልኝ ሰው ሁሉ እኔ ቀመስኩትን ምን አለፈ ያየለኝ ሰው ሁሉ እኔ ያየሁትን ምን አልቢቀምስልኝ ሰው ሁሉ እልልታ ለጌታ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከቤቴ አማረ ሕይወቴ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከቤቴ ጭብጨባ እስኪ ለጌታ ከፍ ከፍ ልዩ ነው ሰላሜ ልዩ ነው ረፍቴ ልዩ ነው ሰላሜ ልዩ ነው እልልታ ለጌታ ልዩ ነው ሰላሜ ሰላሜ ልዩ ነው ረፍቴ ኢየሱስ ሲገባ ከቤቴ ክብር 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 ሃሌሉያ ክብር ይገባል። ከዚህ በላይ ለኢየሱስ እልልታ ይገባል፣ ጭብጨባ ይገባል። እስቲ አንድ ሰው ቀኝ እጁን ከፍ አድርገው ኢየሱስ ያድናል ይበል። ሃሌሉያ ዛሬም በምንም አይነት ጭንቀት ውስጥ በምንም አይነት በሽታ ውስጥ የመጣችሁ ዛሬ እናንተ ቀን ነው። መጽሐፍ ሲናገር አምላካችን የሚባላ እሳት ነው ይላል። ያስጨነቃችሁ ነገር ሁሉ ዛሬ በመንፈስ ቅዱስ እሳት ይበላል። ሃሌሉያ ጌታ ይባረክ። አሁን ወንድማችን የተደረገለት ብዙ ነው፣ በቋንቋ የሚገለጽ አይደለም። እስቲ የታለ እንትኑ አንተን ያሰራው ይሄንን ይሄን ይወላችሁ ራሱ ነው አሰርቶ ያመጣው። የማን ስም ነው እዚህ ጋር ያለበት? የኢየሱስ ስም። ዋው እውቅና የሚሰጥ ሰው ነው ኢየሱስ። እስቲ አንብቡት እስቲ ኢየሱስ የነፍስም የሥጋም ፈውስ ነው በሉ። ኢየሱስ የነፍስም የሥጋም ፈውስ ነው። ድገሙና አውጁት። ኢየሱስ የነፍስም የሥጋም ፈውስ ነው። የመጨረሻ ኢየሱስ የሥጋም ፈውስ። ሃሌሉያ ሳታካ ፓራዶስ ፓራዶሳ ኢየሱስ የነፍስም የሥጋም ፈውስ ነው። አሁን እኔም እሱም ስናውጅ የመንፈስ ቅዱስ ኃይል ሲያልፍ እኔም ይታወቀኛል። ስሙን ስትጠሩ የሚንቀሳቀሰው የመንፈስ ቅዱስ ኃይል ነው።
የመንፈስ ቅዱስ ኃይል ነው። ሃሌሉያ። ዛሬ ለአንዳንዶች ፈውስ፣ ታምራት፣ ድንቅ ምልክት፣ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበውን ነገር የናዝሬቱ ኢየሱስ ያደርጋል። ሐዘን ወደ ደስታ ይቀየራል። ውርደት ወደ ክብር ይቀየራል። በሽታ ወደ ጤንነት ይቀየራል። አንድ ሰው ጮሆ ኢየሱስ ብሎ ይጣራ። የሚፈውሰውን ስም፣ ክብር የሚገባውን ስም። ሃሌሉያ። ለዚህ ስም ብዙ እልልታ፣ ብዙ ጭብጨባ፣ ብዙ ምስጋና ይገባዋል። የማይቋረጥ ክብር፣ የማይቋረጥ እልልታ፣ ጭብጨባ ይሁንለት። ብዙ ክብር ይሁንለት፣ ብዙ እልልታ ይሁንለት፣ ብዙ ጭብጨባ ለናዝሬቱ ለኢየሱስ፣ ለታረደው በግ፣ ለእግዚአብሔር ልጅ ይገባዋል። ኢየሱስ ተባረክ። ኢየሱስ ተባረክ። ኢየሱስ ተባረክ። ሻታካ ፓራዶሳ ተነስ። ሃሌሉያ። አያችሁ፣ ኢየሱስ የሞትን ድምፅ፣ የሞትን አዋጅ ገልብጦ በክብር ያቆማል። በጣም ከሱ አሁን ትንሽ ልቤ ላይ የቀረ ነገር ሁላችሁ ልብ ውስጥ እንዲቀር የሚያስፈልግ ነገር አለ። በዛ ሁኔታ ውስጥ ሲያልፍ ቃል ነበረኝ፣ ቃል በልቤ ይዤ ነበር አለ። አያችሁ፣ ጌታ የሚናገራችሁን እንደገና መጽሐፉ ላይ ስለ እናንተ የተባለውን ቃል የምትይዙት በእጃችሁ አይደለም፣ በልባችሁ ነው። ሃሌሉያ። ኢዮብ 22:22 ላይ ሲናገር ካፉ ሕጉን ተቀበል ይላል፣ በልብህም ቃሉን አኖረው ይላል። አንድ አማኝ ካለ ጮሆ አሜን ይላል። እሱ ምድረበዳውን ችግሩን ረስቶ ዛሬ በክብር እንደቆመ ብዙዎቻችሁ ምድረበዳችሁን ትረሳላችሁ። የመጨረሻ ይህን ያደረገልህ ማን ነው? ለሱ ምን ትላለህ? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ለሱ ምን ትላለህ? አመሰግናለሁ ኢየሱስ። ሃሌሉያ። ተነስ። በዘመኑ ሁሉ ጌታን የምታገለግልበት፣ በቤቱ የምትኖርበት ጸጋ ኃይል ባንተ ላይ ይገለጥ። አሜን። ከዚህ ሰዓትና ደቂቃ ጀምሮ ክፉ አደጋ፣ ተጽዕኖ፣ የትኛውም የጨለማ ስራ ላያገኝ። አሜን። ሞትን ድል በነሳው በናዝሬቱ በኢየሱስ ደም ተሸፈን። አሜን። በምሕረቱና በቸርነቱ የሚከልልሽ ሕይወትሽን ከጥፋት የሚያድናት ተብሎ እንደተጻፈ ከዚህ ሰዓት ጀምሮ በምሕረቱና በቸርነቱ ተከልላ። አሜን። የጌታን መንግስት የምታሰፋበት፣ ወንጌልን በዓለም ሁሉ የምትናገርበት ጸጋና ኃይል ይብዛል። አሜን። ጌታ በኢየሱስ ክርስቶስ አሜን።